በምርጥ የቡና ችግኝ ዝግጅት ከተሰማሩት መካከል የአዲስ ዓለም እና የእርምጪ ቀበሌ ሴቶችና ወጣቶች ተጠቃሚ የሆኑ መምጣታቸውን ይናገራሉ። የተደራጀነው 2015 ነው። በጂአይዜድ ድጋፍ ነው። 2015 ላይ ያው ብዙ ነገር ሰርተናል። 2015 ቡናም አፍልተናል። ወደ 110 ነው መደብ። ያው ቡና አመናቻ 2015 ላይ ቡና በደንብ አግኝተናል ብር። ወደ ስራው ከገባን በኋላ ብዙ ሰርተናል። ቀበሌውም እያገዘን ወረዳውም እያገዘን እንደውም ኢንተርፕራይዝ እያገዘን ስራውን እየሰራን ነው። ስራውን ሰርተን ደግሞ ተጠቃሚ ነን ብዬ አስባለሁ። ምክንያቱም ስራ ላይ መሆናችን ራሱ አንድ ጥቅም ነው። ይበልጥ ውጤታማ ለመሆን የባለሙያ ድጋፍና ክትትል እንዲደረግላቸው ወጣቶቹ ጠይቀዋል። እዚህ ጋር የሚገድፈን ሰው የለም። በቀበሌም የለም። ብዙም ዙሮ የሚያየን ሰው የለም። ባለሙያዎችም አይመጡም። እኛ በሌለን ሰዓት መጥተው አይተው ነው የሚሄዱ። እኛን እዚህ ጋር አይዟችሁ ብሎ የሚከታተለን ሰው የለም። አሁንም ምርምሮች ናቸው። ዘንድሮም ዘሩን አመጡልን። ስራው አሪፍ ነው፣ ተጠቃሚ ነን። ነገር ግን ከዚህ በላይ መጠቀም አለብን ብለን እናስባለን። ምክንያቱም እኛ የምንሰራው ቋሚ ስራ ነበር። እኛ ግን ዛሬ የምንጠቀመው እንደ ጊዜያዊ ነው። ጉልበት ሽጠን እየበላን ነው። ምንም እየጠቀመን አይደለም ብዬ አስባለሁ። በየኪ ወረዳ የአዲስ ዓለምና እርምጪ ቀበሌ ግብርና ጽሕፈት ቤት ኃላፊዎች በቡና ችግኝ ዝግጅት ስራ ለተሰማሩት ከቡና ዘር አቅርቦት አንስቶ የተለያዩ ድጋፎችን እያደረጉ መሆኑን አውስተዋል። ሙያው ድጋፍን አሁንም ቀጥዬ ተጨማሪ እየጨመርኩ ደግፋለሁ ነው። የችግኝ ማፍያ ቦታንም ጠይቋሉና ተደጋጋሚ። ስለዚህ ከሚመለከተው የቀበሌ አስተዳደር አካላት ጋር ቀበሌ ውስጥ የወል መሬት ካለ የሚል ነገር ጥናት ተደርጎ ቅድሚያ ለነዚህ ወጣት ድጋፍ የሚደረግበትን እንቅስቃሴ ጀምረናል። የየኪ ወረዳ ዋና አስተዳዳሪ አቶ ዳዊት ተሰማ ዘንድሮ በወረዳ ደረጃ 1616 ኪሎ ግራም ምርጥ የቡና ዘር በማፍሰስ በዚህም ወደ 4 ሚሊዮን የቡና ችግኞችን ማድረስ የተቻለ መሆኑን ገልጸው ለተከላው አስፈላጊውን ቅድመ ዝግጅት እየተደረገ እንዳለ አንስተዋል። ወደ 1616 ኪሎ ግራም በዚህ ዓመት ዘር ፈሷል። በማህበራትና በተለያየ ነርሰሪ ሳይት ላይ የፈሰሰ ዘር አለ። ስለዚህ ይሄን ዘር መነሻ ስናደርግ ወደ 4 ሚሊዮን ችግኝ አካባቢ ላይ በዚህ ዓመት በቡናን ተክላለን ብለን አስበናል። ከተለያዩ ተቋማት ጋር በመሆን ለአካባቢው ስነ ምህዳር ተስማሚ የሆኑ ምርጥ የቡና ዘር እንዲደርስ ማህበራቱን የመደገፍ ስራ ከተለያዩ ፕሮጀክቶች ጋር እየተሰራ እንዳለ ዋና አስተዳዳሪው ጠቁመዋል። 2000 ሄክታር ያረጀ ቡና እንደ የኪ ወረዳ ለመጎንደልና ለማስነቀል ታቅዶ የእቅዱን 60 በመቶ ብቻ ማከናወን መቻሉን አስታውሰዋል። በመሆኑም የወረዳው አርሶ አደሮች በቀጣይ ያረጁ ቡናዎችን በዘመናዊና ምርታማነታቸውን በተረጋገጡ ቡናዎች እንዲለውጥና የቡና ጥራትን ማስጠበቅ ላይ ትኩረት ሰጥተው እንዲሰሩ ዋና አስተዳዳሪው ጥሪ አቅርበዋል። አርሶ አደሩ አበባውን አይቶ ሳይሸወድ ቀጣይ ላይ ቡናውን በመንቀልና በመጎንደል የተሻለ ዘመናዊ አሁን ከቴክኖሎጂ ጋር ተያይዞ የመጡ ቡና ምርታማነትን ሊያሻሽል በሚችል አግባብ አያይዞ ቡና ላይ ልዩ ትኩረት ሰጥተን እንደ ወረዳ እንድንሰራና አሁን ደግሞ ኦሬዲ ቡና ወደ መድረሱ እየደረስን ስላለ አልጋ ከመስራት ጀምሮ እንደዚሁም ደግሞ ጥራቱን የጠበቀ ቀያይ ቡናዎችን ለቅሞ የተሻለ ጥራት ያለውን የቡናችንን ጥራት ለማሻሻል አርሶ አደሮቻችንና በተለይ ዩኒየኑ ማህበራት አካባቢ ላይ የራሳቸውን ሚና እንዲወጡ ጥሪ በዚህ እግረ መንገዴን ለማስተላለፍ ፈልጋለሁ።